ዛሬ ራሳችሁን በራሳችሁ ልታስተምሩባቸው የምትችሉባቸውን ፕላትፎርሞች ነው የምነግራችሁ። በዚህ ሰዓት ብዙ ኮርሶች አሉ፣ ገንዘብ ከፍላችሁ በጣም ተምራችሁ ምናምን፣ መጨረሻ ላይ ግን ምንም በቃ ለውጥ የሌለበት ብዙ ነገሮችን ሺት የሆነ ነገሮችን ትማራላችሁ። ዛሬ የማሳያችሁ ላለፉት 1 ዓመታት ራሴን ያስተማርኩባቸው ሜቶዶች ናቸው። አክቹዋሊ ይጠቅማችኋል ብዬ አስባለሁ። ራሳችሁን አዳዲስ ስኪል ማስተማር የምትፈልጉ፣ ገንዘብ ሜክ ማድረግ የምትፈልጉ አክቹዋሊ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ድረስ ማየት እንዳረሱ። ዛሬ እነዚህን 5 ራሳችሁን ልታስተምሩባቸው የምትችሉባቸውን መንገድ ነው የምንመለከተው። ለማታውቁኝ ፍራውል እባላለሁ። እንደዚህ አይነት ዩስፉል ኮንተንት የሚመቻችሁ ከሆነ ሰብስክራይብ አድርጉ። የመጀመሪያው ራሳችሁን ልታስተምሩባቸው ከምትችሉባቸው መንገድ የመጀመሪያው ኦንላይን ኮርሶች ወይም ደግሞ ፕላትፎርሞችን ነው። በእነዚህ ወይ 2 አይነት ልትማሩባቸው የምትችሉባቸው መንገዶች አሉ። የመጀመሪያው ፍሪ የምንለው ነው ወይም ደግሞ ነፃ የምንለው ነው። ማይ ፌቨራይት እና ደግሞ ሁላችሁም በዚህ ወይ ብትማሩ ብዬ የማስበው ማለት ነው። እንደነ ዩቲዩብ፣ እነ ካህን አካዳሚ፣ እነ ጎግል ዲጂታል ጋራጅ ነፃ የሆኑ ኮርሶች አሏቸው። እዛ ላይ ገብታችሁ መማር የምትፈልጓቸውን ኮርሶች ሰርች አድርጋችሁ እዛ ላይ መማር ትችላላችሁ። ፔድ የምንለው ደግሞ እንደነ ዩዴሚ፣ ስኪል ሼር እና ደግሞ አንዳንድ የኦንላይን ኮርሶች የሀገርም ከሀገራችን ውጭም ያሉ ደግሞ የውጭዎችም ይኖራሉ ማለት ነው። ሁለተኛው ደግሞ መጽሐፍት ናቸው። መጽሐፍት ሞስት እውቀት የሚገኝበት ነው። ዩቲዩብ ላይ ብዙ ቪዲዮዎችን ብትመለከቱ ምናምን ከመጽሐፍ አይበልጥም። ራይት እኔ በጣም ብዙ የማንበብ ሪከርድ የለኝም እና ደግሞ ብዙ መጽሐፎችንም አላነበብኩም። አክቹዋሊ ስለ መጽሐፍ ማውራቴ ካልቀረ እነዚህን 4 መጽሐፍ ነው። የመጀመሪያው አቶሚክ ሃቢት ነው። እንዴት ጥቃቅን ልማዶች ትላልቅ የሆኑ ሪዛልቶችን እንደሚያመጡላችሁ፣ ስፔሻሊ የሆነ ነገር ላይ መጀመር ላይ በጣም የምትቸገሩ ከሆነ ይሄ መጽሐፍ ለእናንተ ነው። ሁለተኛው ሪች ዳድ ፑር ዳድ ነው። ማለትም ምንም አይነት ገንዘብ እውቀት ከሌላችሁ ገንዘብ እንዴት እንደሚሰራ ስኩል ሲስተሙ፣ ማትሪክስ ወይ ራት ሬስ የምንለው ሁሉንም ነገር በደንብ አብራርቶ ነው የሚያስረዳችሁ እና ደግሞ በጣም ለማንበብ ቀላል፣ እንግሊዝኛው ራሱ ይፍን ቀላል ነው፣ በአማርኛም ተተርጉሟል። እሱን በደንብ አንብቡት። ሶስተኛው ደግሞ ሃው ቱ ዊን ኤንድ ኢንፍሉዌንስ ፒፕል ነው። የዴል ካርኒጌ መጽሐፍ ነው። እንዴት ሶሻል ላይፍ መኖር እንዳለባችሁ፣ ስለ ሴልስ ማለትም ሴልስ ላይ በጣም የምትቸገሩ ከሆነ ሰዎችን እንዴት ነው ኢንፍሉዌንስ ማድረግ የምችለው ምትሉ ከሆነ ይህንን መጽሐፍ አንብቡት። አራተኛው ደግሞ The 48 Laws of Power፣ እሱ ላይም በጣም ብዙ ፓወርፉል የሆኑ ነገሮች ማለትም ይሄ ዓለም ወርልድ የሚባለው ነገር እንዴት የሚሰራ አንዳንድ ነገሮች እውነትም ትላላችሁ። ሁሉን ነገር ተቀበሉ እያልኩ አይደለም። ጀስት ግን ለእናንተ የሚጠቅሙ የተጻፉ ኔጎሽዬሽን ላይ ከሰዎች ጋር ስትገናኙ ትላልቅ ቦሶች እንዴት ነው ያለፉት መንገዳቸውን የሚለውን እዚህ መጽሐፍ ላይ ታገኙታላችሁ ማለት ነው። አራተኛው ራሳችሁን ልታስተምሩበት ከምትችሉባቸው መንገድ ኤአይ ቱሎችን መጠቀም ነው። በዚህ ሰዓት ኤአይን አለመጠቀም ሞኝነት ነው። ከሚቀጥሉት 5-6 ዓመት በኋላ ሙሉ ለሙሉ ሪፕሌስ እንደረጋለን። ከአሁኑ ሪፕሌስ እንዳንደረግ ኤአይ ቱሎችን ራሳችንን ለማስተማር በደንብ መጠቀም ይኖርብናል። በዚህ ሰዓት እኔ አክቹዋሊ ማለት ነው ቢዝነስ ሜንቶሮች ያስፈልጋሉ ብዬ አላምንም። በዚህ ሰዓት የቀኔን ወደ 1 ሰዓት 2 ሰዓት ማጠፎ ቻትጂፒቲ ላይ ነው። ጠይቃቸውን ጥያቄዎች አብራርቶ ነው የሚለኝ። ፕሊዝ እያንዳንዱ የማይገባቸውን ነገር በደንብ አብራርታችሁ ጽፋችሁለት በደንብ እንዲያስረዳችሁ ማድረግ መቻል አለባችሁ። የአንድ መጽሐፍ ቻፕተር እስቲ አብራርተ ንገረኝ በአጭሩ ለእኔ የሚጠቅመኝ ብትሉት አብራርቶ ቁጭ ያደርግላችኋል። ኤአይን ሞስት ፓወርፉል ቱል ስለሆነ መጠቀም እንዳረሱ። ቻትጂፒቲን መጠቀም ይችላላችሁ። ዲፕሲክ፣ አንዳንድ ማላቃቸው በጣም ብዙ አይነት ኤአዮች አሉ። እነሱን መጠቀም ግዴታችሁ ነው በዚህ ሰዓት። ሌላኛው ፕራክቲስ በማድረግ ነው። ማለትም አንድን ነገር ፕራክቲስ በማድረግ ብቻ ነው ያንን ነገር ተማርኩ ልትሉ የምትችሉት። አንድ ተማሪ ትምህርት ቤት በተማረው ብቻ ፈተና ቢፈተን ጥሩ ውጤት አያመጣም። ነገር ግን ትምህርት ቤትም ተምሮ ቤቱ የሚያጠና ከሆነ አክቹዋሊ ያንን ነገር ፕራክቲስ እያደረገው ስለሆነ ቤቱ ፈተና ቢፈተን አይከብደውም። የትኛውም ስኪል በዚህ አይነት ወይ ነው። የተማራችሁት ነገር አለ፣ ቪዲዮ እያያችሁ ነው፣ መጽሐፍ እያነበባችሁ ነው or something። ያንን ነገር ፕራክቲስ የማታደርጉት ከሆነ በቀን ለሱ 20-30 ደቂቃ 1 ሰዓት ራሳችሁን ዴዲኬትድ ሆናችሁ ያንን ነገር ራሳችሁን ፕራክቲስ የማታደርጉ ከሆነ ምንም የተማራችሁ አይደለም። ግራፊክ ዲዛይን ከሆንክ ሌላ ስኮል እያደረግ የሆነ ነገር የማየውን ነገር እያነበብ ለምን ራስን ዲስትራክት ታደርጋለህ? ራስን መቆየት አለበት ፎቶሾፕ ላይ ነው። የትኛውም ስኪል ዝም ብሎ ቪዲዮ ስላየን ብቻ ያንን ነገር ራሳችን አስተምረናል ማለት አይደለም። የትኛውም ስኪል ፕራክቲስ ማድረግ አለብን። ፕራክቲስ በማድረግ ውስጥ ራሱ በጣም ብዙ ነገሮች እንማለን። ሌላኛው ደግሞ እኛ የምንፈልገው ወይ ደግሞ መድረስ የምንፈልግበት ቦታ ላይ ያሉ ሰዎችን መጠየቅ ነው ማለት ሰዎችን መጠየቅ፣ እዛ ነገር ላይ ኤክስፐርቲዝ የሆኑ ሰዎችን መጠየቅ። ይሄኛው በደንብ የሚረዳችሁ ከሆነ በደንብ የሚያግዟችሁ ከሆነ እነሱን መጠየቅ በጣም አሪፍ ነው። ይህ ነገር ያዋጣል ወይ ትላችኋላችሁ። ምን አይነት ሶፍትዌር ብጠቀም አሪፍ ነው? እንዴት ነው ራሴን ማስተማር ያለብን? እንዴት ነው ታይሜን ማኔጅ ማድረግ ያለብኝ የሚለውን አክቹዋሊ ጠይቋቸው። በቃ ኢጓችሁን
ተውትና ሰዎችን መጠየቅ በጣም ዊዝደም ሰው በጣም ትልቅ ቢያንስ ከእናንተ አንድ 5 ዓመት 6 ዓመት ቀድሟል። የ6 ዓመት ዊዝደም ነው የሚሰጧችሁ ራይት። እናንተ ገና አስቡት፣ ገና የመጀመሪያ ዓመት ላይ ሆናችሁ የ6 ዓመት ዊዝደም ሲነግሯችሁ በጣም የሚገርም ነው። እና ኤክስፐርቲስ የሆኑ ሰዎችን መጠየቅ እንዳትፈሩ። ዛሬ ራሳችሁን እንድታስተምሩባቸው የሚፈልጉባቸውን እነዚህን 5 ሜቶዶች ተመልክተናል። አይሆፕ ቪዲዮ እንደጠቀማችሁ፣ ምክንያቱም እነዚህ ራሴን ለማስተማር የተጠቀምኩባቸው ሜቶዶች ናቸው። ፔድ የሆነውን ኮርስ ባልገዛም ብዙ ዌብሳይቶች ላይ ዩቲዩብ ላይ መጽሐፎችን አንብቤ ቻትጂፒቲ ጠይቄ ራሴ ፕራክቲስ አድርጌ የሚያውቁ ሰዎችን ሪሊ ጠይቄ በዚህ ሁላ ሀስል ውስጥ ነው እንግዲህ ራሴን ያስተማርኩት ማለት ነው። ራሳችሁን ለማስተማር ከአሁኑ ዝግጁ ሆኑ። እነዚህን ነገሮች ራሳችሁ ላይ ኢምፕሊመንት አድርጉ። ኔክስት በሚገርም ቪዲዮ ነው የምንገናኘው። ባይ